ሰላም ሰላም ውዶቼ እንደምን ዋላችሁ አደራችሁ የአገር ልጆች እንደምሰነበታችሁ እኔ ደህና ነኝ ቸሩ እግዚአብሔር የተመሰገነ ይሁን። እስኪ ዛሬ ደግሞ አጠር ያለች ቪዲዮ ላሳያችሁ። ዛሬ የምግብ ዝግጅት ላሳያችሁ ማለት ነው። እዚህ ጋር የውላችሁ ትንሽ የትእዛዝ የክርስትና ወይም የጥምቀት የትእዛዝ ምግብ እየሰራን ነበረ ማለት ነው ትናንት ወዲያ እና ይሄ ነጭ ሽንኩርት ነው እየፈጨው ያለሁት እና አነስ ያለች ሚዛን ፕላስ ላይ እያዘጋጀሁ ነው ያለሁት ላሳያችሁ አብሬያችሁ ማለት ነው። ቅንጭብ አድርጌ ነው ማሳያችሁ። ያው ቢዚ ስለሆንኩ በዚህ ሰዓት ካሜራ የመቅረጽ እንትን የለኝም ማለት ነው። እና እዚህ እንደምታዩት ይሄ የሚያምር ዝንጅብል አዘጋጅቻለሁ። ነጭ ሽንኩርት ተዘጋጅቷል። እንደዚህ እየፈጨው ነው ያለሁት ነጭ ሽንኩርት ማለት ነው በዚች ማሽን። ይሄኛውን ሽንኩርትም ቀይ ሽንኩርትም ፈጭቼ ጨርሻለሁ ከትፌ ማለት ነው። አጥቤ ከትፌ አዘጋጅቻለሁ ማለት ነው። እንግዲህ ለ50 ምናምን ሰው የሚሆን የጥምቀት ፕሮግራም አለባቸውና ታዘን ነው። ይሄ ምን የመሰለ አይብ ነው እየተዘጋጀ ያለው አይብ ነው። ይሄ የአይብ አሰራር እንግዲህ ከዚህ በፊት ብዙ አይነት የአይብ አሰራር ቪዲዮ ሰርቻለሁኝ። ያው አነስ መብዛቱና ማነሱ ነው እንጂ አሰራሩ አንድ ስለሆነ ያን በደንብ መመልከት ትችላላችሁ። እርጎውም ከየት እንዳገኘሁት የገለጽኩት ቪዲዮ ስላለ የአይብ አሰራር እሱን ማየት ትችላላችሁ ወዶቼ። እዚህ ጋር ደግሞ ቲማቲም ነው ፍሬሽ ቲማቲም እንደዚህ ቀቅዬ ነው እኔ ለድግስ ወጥ ሲሆን እቀቅለዋለሁ ማለት ነው። ምክንያቱም የድግስ ወጥ ሲሆን ንክኪ ምናምን ስለሚኖር እንዳይበላሽባቸው። አሁን እዚህ ጋር ፍሬሽ ሲፈጭ ወዲያው ዝም ብሎ ሲፈጭ አረፋ ነገር ያወጣል ሳሙና ነገር ያወጣልና እሱ እንዲቀር ይሄ ልክ እንደ ሳልሳ በቃ እንደ ስጎ ብቻ ነው የሚሆነው ሲፈጭ ተቀቅሎ ማለት ነው። እና አሪፍ ነው። እንዲያርጌ ትንሽ ከበረደ በኋላ ፈጨውና አዘጋጀዋለሁ። የምንሰራው ውጭ ላይ ነው። እኔ አሁን እያዘጋጀው ያለሁት ውጭ የምንወስደውን እዚህ ኤሌክትሪክ የሚያስፈልጋቸውን ነገሮች ፈጭቼ አዘጋጅቼ ሰጠዋለሁ ለባለቤቴ ማለት ነው። እሱ ደግሞ እዛ ስጋ ምናምን እያጣጠበን ያለው እኔ ደግሞ ከቤት ውስጥ የሚዘጋጁትን ቅመሞች ምኖች አዘጋጃለሁ ማለት ነው። እና እንደምን ዋላችሁ አደራችሁ። ሰብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ የትእዛዝ ምግቦች ካላችሁ ደግሞ ጀርመንና አካባቢ የምትኖሩ ወንድሞቻችን ባይረን ያላችሁ ወክስበርግ ያላችሁ እዛዙና ከንዚያ ጌርና ጽቡቅ ጌርና ማዕበርኩም ጥምቀት ውራይ ዘለኩም ሰባት ኩላትኩም እዛዙና እንፈቱ ኤርትራውያን ኢትዮጵያውያን አኳትና ማለት ነው። ሁላችሁም የምትወዱን የምናከብራችሁ ታዙን ደስ ይለናል። እዚህ ጋር እንግዲህ እዩት እንደምታዩት ሽንኩርቴን አዘጋጀው። አሁን ደግሞ ዝንጅብል ፈጫለሁ ፍሬሽ ዝንጅብል ማለት ነው። ፍሬሽ ዝንጅብልን ምናልባት ከተረፈም ደግሞ ለሻይ ምናምን እንድናደርገው ብዬ አጥቤ እቃውን እንዳዲስ ለብቻው ፈጨዋለሁ ማለት ነው። እናች ማሽን በጣም ነው የምወዳት። ስራዬን በጣም ነው የምታቀልልኝ። በጣም አሪፍ ናት ማለት ነው። ሽንኩርት የምፈጨው ይሄን ሽንኩርት እዩት እንግዲህ በእጅ የተከተፈ ነው የሚመስለው። በማሽን በዚህ የከተፍኩት ውሃ ነገር አያወጣም። በጣም ነው ደስ የምትለው እና ሁሉንም ፈጭባታለሁ። ለሽንኩርት ዝንጅብል እንደዚህ አዘጋጅባታለሁ። በጣም አሪፍ ናት። ስለዚህ እንግዲህ ሁለቱንም አዘጋጀው። ሽንኩርት ዝንጅብል ቀይ ሽንኩርት ከተፍኩ ማለት ነው። ሚዛን ፕላሳችን እንግዲህ እናዘጋጃለን። ከዛ ምን አዘጋጀው ምንድነው ቅመሞችን ነው። ቅመሞችን ደግሞ እናዘጋጃለን አብረን። ቅድም ያያችሁትን የቀቀልኩትን ፍሬሽ ቲማቲም እፈጫለሁ። ይሄን ከፈለግን ቁርበቱን እናወጣዋለን። ባናወጣውም ደግሞ ምን ችግር የለውም። ሙልጭ አድርገን አጥበን ነው መቀቀል ያለብን። በእጅ እንዳይነክ የንክኪ ስለሆነ በተለይ ለድግስ በቃ ተጠንቅቀን መስራት አለብን ማለት ነው እንዳይበላሽብን። እንደዚህ ቆንጆ ፍሬሽ ቲማቲም እንፈጭና እናዘጋጃለን። አሁን እንደዚህ ቀቀለን ስንፈጨው ብዙ አይነት የሆነ አለ አይደል የሚወጣ አረፋ ነገር እሱ ይቀንሳል። ልክ እንደ ሳልሳ ስጓችን ወጣችንም ያወፍርልናል ማለት ነው። እዛ ላይ እንዳይበላሽም ይረዳዋል ማለት ነው። ቲማቲም እንግዲህ ያው ባይጨመር አንዳንዶች ይመርጣሉ፣ ግን ግዴታ ነው ወጥ ስለማወፈርና በርበሬውን እንዲቀንስ ለማድረግ
ይጠቅመናል። እዚህ ጋር ደግሞ ያዘጋጀሁት ደግሞ ነጭ ሽንኩርት፣ ዝንጅብል፣ የተለያዩ ብዙ አይነት ቅመሞች፣ የዶሮ ቅመም፣ የማጅ መረቅ አርጌ ዶሮ ነው የምቀመምበት። ይሄ የዶሮ እግር አለ አይደል? ችክን ፍራይ የሚባለው ልክ እንደሱ ችክን ልንሰራ ስለሆነ ለሱ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል፣ የተለያዩ ድልህ፣ ትንሽ ድልህ እና ብዙ አይነት ቅመሞች አድርጌ እንደዚህ ያዘጋጀሁት ማለት ነው። እና ትንሽ ዱቄት አድርጌበታለሁ እኔ እዛ። ይሄን የታጠበ ዶሮ እግሩ ማለት ነው፣ የሚጠበስ እግር ቺክን ፍራይ ነው ምናምን የሚባለው እሱ ማለት ነው። እሱ ውስጥ እናስገባዋለን። እንዲያርጌ ቀም የሚያዘጋጅቼ ወደሚዘጋጀው ቦታ ወደሚሰራበት ቦታ ወስደዋለሁ። አሁን ማድረግ ያለውት ሚዛን ፕላስ ማለት ነው። ዝግጅት፣ ቅድመ ዝግጅት ይባላል። እዚህ ጋር እንግዲህ የተለያዩ ቅመሞችን እያዘጋጀሁ ነው ያለሁት። እዚህ ጋር ለምሳሌ ይሄ የአልጫ ቅመም ይላል። አልጫ ቅመም ብዬ እሱ ባለቤቴ እዛ ውጭ ላይ እየሰራ ስለሆነ እኔ ቤት ውስጥ ሁኜ ቢዚ ከሆንኩበት እሱ እንዲጨምር ቅመሞችን አዘጋጅቼ በየሳህን አደርግለታለሁ። ብዙ አይነት ቅመሞች ናቸው ያሉት። 7 አይነት ቅመም ቢያንስ ይኖረዋል ከአንዱ ጋር ማለት ነው። እዚህ ጋር ደግሞ የወጥ ቅመም አለ፣ የቀይ ወጥ ቅመም ማለት ነው። እና እነዚህ 7 አይነት ቅመሞች አሉ። መከለሻ ምናምን መጨረሻ ላይ ነው ትንሽ የምንጨምረው ማለት ነው። ማቁላያ ቅመም አለ፣ ብዙ አይነት አሉ። ከላይ ደግሞ የዱለት ቅመም ነው ያሉት እና ስሙን ስለጻፉበት አይቸገርም። ዋናው ደግሞ ያው የማይቀረው በርበሬ ነው ለቀይ ወጣችን። እዚህ ጋር እንግዲህ ቅድም ያዘጋጀሁት ነጭ ሽንኩርት፣ ዝንጅብል አለ። እንደዚህ ሽፍን አድርጌለታለሁ። ከተረፈ በኋላ በጠርሙስ ይገለበጣል ማለት ነው። የዶሮ ቅመሙን የተዘጋጀ አለ። አሁን ይሄንን እወስድለታለሁ ማለት ነው። ከሚሰራ ቦታ ወስደዋለሁ ማለት ነው። እንን ይመስላል ወንዶቼ። እንግዲህ ዛሬ ሙሉ አሰራሩን አናሳያችሁም። ያው ቤታችን ውስጥ የምንሰራው ወጥ ተመሳሳይ ነው። እኔ ቤቴ ውስጥ ስሰራ እንግዲህ በትንሹ ታዩኛላችሁ። ያው መብዛቱና ማነሱ ነው እንጂ የሚለየው፣ ለድግስ ሲሆን ይበዛል እንጂ አሰራሬ አንድ አይነት ነው ማለት ነው። እዚህ ጋር እንግዲህ ስጋውን አጣጥፎ እሱ ደግሞ እኔ ቅመሞች እስከማዘጋጅ ሽንኩርት እስከምከትፍ ሁሉን እስከማዘጋጅ ድረስ ሚዛን ፕላስ እስከማዘጋጅ እሱ ደግሞ እዚህ ጋር እያዘጋጀ ነበር ማለት ነው። በዚህ በምታዩት ቱቦ ውጭ ላይ አድርጎ ስጋዎችን በሙሉ አጠባቸው ማለት ነው። አጥንቱ ለብቻ ሌሞን የሚያስፈልገውን ሌሞን እየጨመረ በደንብ አድርጎ ያጥባል። ሽንኩርት በጎን ይቆላል ማለት ነው። አልጫና ቀይ ሽንኩርት እንደዚህ እየተቆላ ነው ያለው። አሁን እዚህ ጋር በቃ ቪዲዮ መቅረጽም አያስፈልግም ስራ ልስራበት እያለ ነበር። እዚህ ጋር እኔ በግድ በቃ እንትን እያልኩ ያለሁት እና ለሰዎቹም አንዳንዴ ለሚያዙን ሰዎች ቅንጭብ እያደረግን ቪዲዮ እንልክላቸዋለን፣ እንዴት እየተሰራ እንዳለ እንዲያዩ ማለት ነው። በግልጽ እያዩ የተሰራላቸው ምግብ ምን አይነት ግብአት እንዳለው ምን እንዳለው ማየት ከፈለጉን በዚህ መልኩ ሰርተን ቪዲዮ ሙሉን እንልክላቸዋለን ማለት ነው። ወይም ደግሞ እዛው ላይ በWhatsApp እየተደዋወልን እየተያየን እንሰራለን ማለት ነው። አንዳንዴ ሲመች ማለት ነው። እና አጥንቱ ደግሞ እንደዚህ የበጋ አጥንት ተዘጋጅቷል። ዶሮ ያልኳችሁ ደግሞ ታጥቦ ተዘጋጅቷል። ቀይ ስጋ እንደዚህ ተዘጋጅቷል ታጥቦ። ዱለት ታጥቦ ተዘጋጅቷል። ዱለት እንግዲህ ዱለት ሁልጊዜ ዱለት ጨጓራ ብቻ ነው አንዳንዶች የሚያመጡልን በብዛት ማለት ነው። እኔ ዱለት ግን የማውቀው ብዙ አይነት አሉት። ይሄ ምንድን ነው የሚባለው? ጉበት ይገባል፣ ኩላሊት ይገባል፣ ልብ ምናምን አንጀት ምናምን ተጨማምረው ስጋ ተጨምሮበት ነው ዱለት የሚያምረው የነበረ። የሚያመጡልን ግን በብዛት አሁን ጨጓራ ብቻ ያመጡልና ዱለት ይላሉ። ያው እኛ እንደሚሆን አድርገን እንሰራላቸዋለን። ሰው እንደ ፍላጎት ነው፣ ግን እንደ እውቀቱ ልክ ነው እንትን የሚለው ማለት ነውና እና ውዶችዬ ለማንኛውም በጣም አሪፍ ነው። እንደዚህ ማዘዝ ለምትፈልጉ መስራት እንችላለን። ባካችሁ ለኛም ስራ ፍጠሩልን። ዶሮአችን ደግሞ የውላችሁ እየተንጠፈጠፈን ያለ ታጥቦ ማለት ነው የዶሮ እግር። ይሄ እንግዲህ ቺክን ፍራይ ተደርጎ ቅመም ቅድም ያዘጋጀሁት ቅመም ገብቶበት በጣም አሪፍ ይሆናል። አሁን ነጭ ሽንኩርትና ዝንጅብል ጨመርኩን ማለት ነው። ጨመርን ከቀዩ ማለት ነው። ይሄ ቀዩና ነጩ ተቆልቶ ያድርና ለሊት ሊነጋ ሲል ነው ስጋው የሚገባው ማለት ነው። ያሞነ እንግዲህ ጨረስን ማለት ነው። ያው ሙሉ አሰራሩ ለሊት ስለሰራ ነው እስከዛ ድረስ ቪዲዮ መቅረጽ ስለማይቻል አልቀረጽናችሁም፣ አላሳየናችሁም ውዶቻችን። እንግዲህ ሲመቸን ደግሞ እናሳያለን። ይሄን የመሰለ ዝግኒ እንግዲህ ቀይ ወጡን ስጋ ብቻ ነው ያደረግነው፣ አጥንት አልገባበትም። ይሄን የመሰለ የዝግኒ ቀይ ወጥ
አሪፍ ወፈር ያለ በጣምም ደግሞ እንደዚህ ቁጭ የማይል መረቅ ያለው መካከለኛ አድርገን ሰርተንላቸዋል። በነገራችን ላይ ስንሰራ ሁልጊዜ እንደ ትእዛዛቸው መጠን አድርገን ነው የምንሰራው። እንደሚያውቁትና እንደሚበሉት አድርገን በእነሱ ትእዛዝ ልክ እንሰራለን ማለት ነው። እና ዱለቱ የሁላችሁ ጨጓራ ብቻ ነው ያለው እንጂ በጣም አሪፍ ነው። ጥብስ አድርገን እንደሚፈልጉት ቅቤ ምናምን ጨማምረን በደንብ ጥብስ አድርገን ሚጥሚጣ ሁሉ አለው። በጣም ይጥማል ማለት ነው። ይህ ደግሞ ሩዝ ነው። የሚያምር ሩዝ ከለርፉል የሆነ እዩት፣ ከለር አድርገንበታል። የፉድ ከለር አድርገንበታል። ይሄ ደግሞ ሳዘጋጀው ያያችሁኝ አይብ ነው ማለት ነው። ቆንጆ አይብ ነው። እሱንም በተለያዩ ነገሮች ማጣፈጥ ይቻላል። እነሱ ግን እንደዚህ ቅመም ብቻ አድርጉበት ብለውን ኮረሪማና ትንሽ ቁንዶ በርበሬ፣ ጨው አደረኩበት ማለት ነው። እዚህ ሰላጣ ነው። ይሄ ሁለት አይነት ሰላጣ ነው። በጣም አሪፍ ሰላጣ ነው። እንግዲህ ከዚህ ጋር የቀረበው በመጠኑ በጣም በትንሹ ነው። 5 አይነት ምናምን የሚሆን የቀረበው ማለት ነው። እንደ ሰውየው ምርጫና አቅም ይወሰናል። ምግብ እንግዲህ እንዳሰሪው ፍላጎት ነው። 2 አይነትም ካለን 2 አይነት እንሰራለን። 10 አይነትም ካለን 10 አይነት እንሰራለን። ከዛም የበለጠ ካለን እንሰራለን። ብዙ አይነት ምግቦች መቅረብ ይችላሉ። እዚህ ጋር እንደ ሚትቦል፣ እንደ ክትፎ፣ እንደ ጎመን የተለያዩ የጾም ምግቦች ተጨማምረው የሚጠባበሱ ነገሮች፣ ጥብስ ነገር አብሮ መቅረብ ይችላል። ብዙ አይነት ነገሮች አሉ። ሰውየው ግን ያህን ዋናዎቹን ብቻ ይደረግልኝ ካለ ደግሞ እንደ ሰው ፍላጎት ነው። ለጥምቀት ሊሆን ይችላል፣ ለሰርግ ሊሆን ይችላል፣ ለድግስ፣ ለማንኛውም ድግስ፣ ለማህበር፣ ለዝክር፣ ለተስካር ሊሆን ይችላል። ወገኖቻችን እንግዲህ እኛ በጀርመን በኦክስቦርግ አካባቢ ያለን በኮሜንት ጻፉልንና የምትፈልጉ ሰዎች ካላችሁ እንዴት ፕሮግራም ነበረኝ ስልክሽን ልትሰጪ ትችላለሽ ካላችሁ ስልካችን ልናስቀምጥላችሁ እንችላለን ማለት ነው። መጀመሪያ ፈላጊ የሆነ ሰው ካለ በኮሜንት ይጻፍልን ማለት ነው። ማየት ለምትፈልጉ ደግሞ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ ገና አዲስ ስለሆንኩኝ ባካችሁ ዩቲዩብ እንደዚህ እንዳስተዋውቅበት ይረዳኛል ብዬ ከፈትኩት ስለሆነ ሞኔታይዝ እንዲሆን ሊተባበሩኝ። ምግቡ ያው ለእናንተ አእምሮ ላይ ታያችሁ ይችላል፣ ግን በጣም አሪፍ ጣፋጭ አይብ እዩት እንዴት እንደሚያምር የሚፈረፈር አይብ፣ በቃ እንደ ማስቲካ የምትበሉት አይብ በጣም አሪፍ ነው። እና ብዙ አይነት ምግቦች እንግዲህ እዚህ ጋር እንዳልኳችሁ ማቅረብ ይቻላል። ሰላድም በእርጎ በምናምን ተደርጎ የሚዘጋጅም ብዙ አይነት የሰላጣ አይነትም አለ። ግን እንደተባለው ያው እንደ ሰውየው ምርጫና አቅም ይወሰናል ማለት ነው። እና ውዶቼ ይመቻችኋል ብዬ አስባለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለጥምቀት፣ ለድግስ ማዘዝና ለምትፈልጉ ቢዚ ለሆናችሁም እንደዚህ ትንንሽ ምግቦችንም ሰርተን እናስረክባለን። እንጀራ ጋግረን እናስረክባለን። የተለያዩ ደረቅ ኬኮች ሰርተን እናስረክባለን። አምባሻ፣ ብዙ አይነት ነገሮችን ሰርተን እናስረክባለን። ወደፊት የምንሰራውን እናስተዋውቅላችኋለን ማለት ነው። ሼር፣ ላይክ፣ ሰብስክራይብ እንደገበርኩም አተባቡ እና አህዋትና ኤርትራውያን ኢትዮጵያውያን ሁላትክን ነተስካር ነጥንቀት ነውራ ይዘለክን ሁላትክን እዘዙና አህዋተይ ሼር፣ ላይክ፣ ሰብስክራይብ እንደገበርኩም በጃሁም አተባቡኒ። ነገራችን ላይ ዶሮ አላሳየዋችሁም ነበር። ይሄ ደግሞ የሚያምር የዶሮ ችክን ጥብስ ነው ማለት ነው። ቅመም የተቀመመ ነው። እንግዲህ ደህና ሁኑልኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አተባቡና አበረታቱን እንላችኋለን። የተለያዩ የትእዛዝ ምግቦች ካለን ደግሞ ልክ እንደዚሁ ወደ እናንተ ይዘን ቀረብ እንላለን በየጊዜው ማለት ነው ወገኖቼ። በማንኛውም ሰዓት ሼር፣ ላይክ፣ ሰብስክራይብ አድርጋችሁ ቆዩ፣ ደውሉልን። ባይ ባይ፣ ቻው።